ኢማሙ ቡኻሪና ሙስሊም የሚከተለውን ዘግበዋል። ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም በሁለት ቀብሮች መሃል ሲያልፉ እንዲህ አሉ። እነኚህ ሁለት ቀብሮች እየተቀጡ ነው። በከባባድ ወንጀሎች ምክንያት አይደለም እየተቀጡ ያሉት። አንደኛው ወሬ ያዋስድ ነበር። የሰማኸውን ወሬ ሁሉ ማስተላለፍ የለብህም። ሰዎች ቅር የሚሰኙበትና እርስ በርሳቸው እንዲጣሉና እንዲቀያየሙ የሚያደርግ ወሬ ስትሰማ ማውራት የለብህም። ይህ ወሬ ከአንዱ ወደ ሌላ ማዋሰድ በቀብር ውስጥ ቅጣት ከሚያመጡ ተግባራት ነው። እናም ጥንቃቄ ማድረግ ያስፈልጋል። እንደ ቀላል መታየት የለበትም። ሌላኛው ደግሞ ሲጸዳዳ ከሰዎች እይታ አይከለልም ነበር አሉ። አሁን በየመንደሩና መንገዱ እንደምንመለከተው ማለት ነው። ሰዎች ሲጸዳዱ ከሌሎች እይታ ራሳቸውን አይከልሉ። ይህ ደግሞ በቀብር ውስጥ ቅጣትን ከሚያስከስቱ ነገሮች መካከል ነው። ከዚያም ረሱል ሰለላሁ ዐለይሂ ወሰለም እርጥብ የዛፍ ዝንጣፍ የወሰዱና ሁለት ቦታ በመሰንጠቅ ቀብሮቹ ላይ ተከሏቸውና እንዲህ አሉ። እስካልደረቁ ድረስ ካሉበት ቅጣት የተወሰነ ይቀንስላቸዋል አሉ። እነኚህ እንጨቶች እርጥብ ሆነው እስከሚቆዩበት ጊዜ ድረስ የተወሰነ ቅጣት ይቀንስላቸዋል ማለት ነው። በዚህ ረሱል ሰለላሁ ዐለይሂ ወሰለም ንግግር ውስጥ ዑለማዎች እንዳሉት እነኚህ ሁለት ሰዎች ሙስሊሞች እንደነበሩ ጥቆማ ተደርጓል። ምክንያቱም ካፊር ቅጣት አይቀልለትም። ሙስሊምም ቢሆን ለቀብር ቅጣት የሚዳርጉ ነገሮችን ካልተጠነቀቀ ቅጣቱ እንደሚያገኘው ጥርጥር የለውም። የቀብርን ቅጣትና ለእርሱ የሚዳርጉ ነገሮችን በማስመልከት ከተነገሩ ሁሉ እጅግ በጣም የሚደንቀውና የሚገርመው ኢማሙ ቡኻሪ የዘገቡት ሐዲስ ነው። መልእክቱን በጥሞና እንድታስተውሉና እንድታደምጡ ከወዲሁ አደራ እላለሁ። በዚህ ሐዲስ ውስጥ ረሱል ሰለላሁ ዐለይሂ ወሰለም ከገለጿቸው ሰዎችም እንዳትሆኑ ተጠንቀቁ። ሐዲሱን ያስተላለፉልን ታላቁ ሰሐቢይ ሰሙረቱ ብን ጁንዱብ እንዲህ ይላሉ። ረሱል ሰለላሁ ዐለይሂ ወሰለም አንድ ሰላት አሰግደውን ሲጨርሱ በሙሉ ፊታቸው ወደኛ ይዞራሉ። ከዚያም ማን ነው ከናንተ መካከል ህልም ያየ በማለት ይጠይቃሉ። ህልም ያየ ካለ ለእሳቸው ይነግራቸዋል። ረሱልም ማሻአላህ ጥሩ ነው ይላሉ። ህልም የሚባለው ጥሩ መልእክት ያዘለ ወይም ትክክለኛ ለመሆኑ ከአላህ የሆነ ምልክት ያለው ነው። እንደተለምዷቸው ረሱል ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ህልም ያየ ማን ነው በማለት ጠየቁን። ሁሉም ዞር ዞር በማለት ተያየ፣ ግን ማንም ህልም ያየ አልነበረም። ከዚያም ህልም አላየንም ያ ረሱላህ በማለት መልስ ሰጠናቸው። እሳቸውም እኔ ግን አይቻለሁ አሉ። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ያዩትን ህልም ሊነግሯቸው ነው። እንደምታውቁት የነቢያት ህልም ደግሞ ትክክለኛና እውነተኛ ነው። በዛሬዋ ሌሊት ሁለት ሰዎችን ወደ እኔ ሲመጡ በህልሜ አይቻለሁ። ሁለቱም እጆቼን ያዙኝና ወደ ቅድስቷ ምድር ይዘውኝ ወጡ። እዚያም አንደኛው የተቀመጠ ሌላኛው የቆመ ሲሆን ሁለት ሰዎችን አገኘን። የቆመው በእጁ ከብረት የሆነ መንጠቆ መሰል ነገር ይዟል። ያንኛው ደግሞ በጀርባው ተንጋሎ ተኝቷል። ይህ በእጁ መንጠቆ የያዘው ሰውዬ በጀርባው ተንጋለለው ሰውዬ አፍ ውስጥ የያዘውን መንጠቆ ይከትበታል። ከዚያም የሰውየውን አፍ እስከ ጭንቅላቱ ጫፍ ድረስ ይተረትረዋል። በሌላኛው አቅጣጫ ወይም ጉንጩ ይመጣና በዚህም በኩል እንዲሁ እስከ ጭንቅላቱ ጫፍ ድረስ ይተረትረዋል። የመጀመሪያው እንደነበረ ይመለሳል። በዚህ መልኩ አንዱን ይተረትርና ወደ ሌላኛው ይሄዳል። ከዚያም እሱን ተርትሮ ወደ መጀመሪያው ይመለስና ይተረትረዋል። በእንዲህ አይነት ሁኔታ በተደጋጋሚ አፉን እየተረተረ እስከ ቂያማ ድረስ ያለማቋረጥ ያሰቃየዋል። ምንድነው ይሄ ብዬ ጠየቅኩኝ። እነዚያ ሁለት ሰዎች ወደፊት ሂድ አሉኝ። ጉዟችንን ቀጠልን። ከዚያም አንድ በማጅራቱ ደገፍ ብሎ የተጋደመ ሰው ዘንድ ደረስን። ሌላው ሰውዬ ደግሞ በተጋደመው ሰው ጭንቅላት ጫፍ ቆሟል። በእጁ ቋጥኝ ድንጋይ ይዟል። በዚያ ድንጋይ የተጋደመውን ሰውዬ ጭንቅላት ይፈጠፍጠዋል። አንድ ጊዜ ሲመታው ጭንቅላቱ ብትንትን ይላል፣ ድንጋዩ ይንከባለላል። በዚህም ጊዜ ቆሞ ሲመታው የነበረው ሰውዬ ድንጋዩን ሊያመጣ ይሄዳል። እሱ ድንጋዩን ይዞ ሲመለስ የዛንኛው ጭንቅላት እንደነበረ ይመለሳል። በድጋሚ በድንጋዩ ጭንቅላቱን ይፈጠፍጠዋል። ጭንቅላቱ ፍጥፍጥ ብሎ ይበታተናል። በዚህ መልኩ በተደጋጋሚ ጭንቅላቱን በመፈጥፈጥ እስከ ቂያማ ድረስ ያሰቃየዋል። ማን ነው ይሄስ ብዬ ጠየቅኩኝ። እነዚያ ሁለት ሰዎች አሁንም ወደፊት ሂድ አሉኝ። ጉዟችንን ቀጠልን። ከዚያም አንድ ትልቅ ጉድጓድ ያለበት ቦታ ደረስን። ከላይ አፉ ጠባብና ስሩ ሰፊ የሆነ ጉድጓድ። ከጉድጓዱ ስር እሳት ይቀጣጠላል። እሳቱ ወደ ጉድጓዱ ዘልቆ ሲገባ በውስጡ ያሉ ወንዶችና ሴቶች ከእሳቱ ለማምለጥ ይተረማመሳሉ። እንደምንም ታግለው ከጉድጓዱ አፋፍ ላይ ደርሰው ለመውጣት ሲሞክሩ እሳቲቷ ወደ ነበረችበት ሁኔታ ትመለሳለች። ወደ ጉድጓዱ መዝለቁን ታቆማለች። እነሱም ወደ ጉድጓዱ ውስጥ ለመመለስ ይገደዳሉ። በድጋሚ እሳቲቷ ትመጣና ታቃጥላቸዋለች። እነሱም ከሷ ለማምለጥ ይሸሻሉ።
ከጉድጓዱ አፋፍ ላይ ደርሰው ለመውጣት ይቃረባሉ። የተወሰነ ከለበለበቻቸው በኋላ እሳቲቷ ወደ ነበረችበት ሁኔታ ትመለሳለች። በዚህ አይነት ሁኔታ እስከ ቂያማ ድረስ ይቆያሉ። አላህ ከእንዲህ አይነቱ ይሰውራል። ምንድነው ይሄስ ብዬ ጠየቅኩኝ። እነዚያ ሁለት ሰዎች ወደፊት ሂድ አሉኝ። ጉዟችንን ቀጠልን። ከዚያም ከደም የሆነ ወንዝ ያለበት ስፍራ ደረስን። በወንዙ ዳርቻ ላይ አንድ ሰው ቆሟል። ሌላ ሰው ደግሞ በዚያ በደም ወንዝ ውስጥ ይዋኛል። እየዋኘ ወደ ዳር ሲደርስ ለመውጣት ይፈልጋል። ያ በወንዙ ዳርቻ ላይ የቆመው ሰውዬ ድንጋይ ያነሳና የሚዋኘው ሰውዬ ወደ ዳር ከመውጣቱ በፊት አፉ ላይ በዚያ ድንጋይ ይመታዋል፣ አፉን ያቆስለዋል። ሰውየው መልሶ ወደ ደሙ ወንዝ ይገባና መዋኘቱን ይቀጥላል። በተደጋጋሚ ወደ ዳር በመምጣት ሊወጣ ቢሞክርም በድንጋይ አፉ ላይ የመታ እንዲመለስ ያደርገዋል። በዚህ መልክ እስከ ቂያማ ድረስ ይሰቃያል። ምንድነው ይሄስ ብዬ ጠየቅኩኝ። እነዚያ ሁለት ሰዎች አሁንም ወደፊት ሂድ አሉኝ። ጉዟችንን ቀጠልን። ከዚያም አረንጓዴ ጨፌ ያለበት ቦታ ደረሰን። በጨፌው መሃል ትልቅ ዛፍ አለ። በዛፉ ግንድ ስር ደግሞ አንድ ሽማግሌና ሕፃናት አሉ። አንድ ሰው ደግሞ ከዛፉ በቅርብ ርቀት ላይ አለ። ከዚህ ሰው ፊት እሳት አለ። እሱ ይህን እሳት በደንብ እንዲቀጣጠል እያደረገ እያነደደ ነው። ሁለቱ ሰዎች እዚያ ትልቅ ዛፍ ላይ ይዘውኝ ወጡ። ከዚያም አንድ በጣም የሚያምር ቤት ውስጥ አስገቡኝ። እንደዚያ የሚያምር ቆንጆ ቤት አይቻላውቅም። በዚያ ቤት ውስጥ አዛውንቶች፣ ጎልማሶች፣ ወጣቶች፣ ሕፃናትና ሴቶችም አሉ። ከዚያም ከዚህ ቤት አስወጡኝና እዛፉ ላይ ይዘውኝ ወጡ። ከመጀመሪያው ያማረና እጅግ በጣም ቆንጆ ቤት ውስጥ አስገቡኝ። በዚህም ቤት ውስጥ አዛውንቶች፣ ጎልማሶች፣ ወጣቶች፣ ሕፃናትና ሴቶችም አሉ። ከዚያም የዛሬውን ሌሊት መቼም አዞራችሁኝ፣ ስላየሁት ነገር ምንነት ንገሩኛ አልኳቸው። እነሱም ጥሩ፣ ያየኸውን ነገር ምንነት እናወጋሃለን አሉኝ። ከዚያም እንዲህ አሉኝ፣ ያ አፉን እየተሰነጠቀ እስከ ቂያማ ድረስ የሚሰቃየው ሰው ውሸታም ሰው ነው። ሲያወራ ውሸት የሚያወራ ነው። እሱ የዋሸው ወሬ አንዱ ለአንዱ ሊያስተላልፈውና ሲቀባበለው የሱ ውሸት ዓለምን ከዳር እስከ ዳር ያዳረሰ ነበር። ጭንቅላቱ ሲፈጠፈጥ የተመለከተው ደግሞ አላህ Subhanahu Wa Ta'ala ቁርአንን ያሳወቀው ያስተማረው ሰው ነው። ሌሊት አይሰግድበትም፣ ይተኛል። በቀንም አይሰራበትም፣ አይተገብረውም። በጉድጓድ ውስጥ ያያቸው ወንዶችና ሴቶች ዝሙተኞች ናቸው። በደም ወንዝ ውስጥ ሲዋኝ የተመለከተው ደግሞ ወለድ የሚበላ ሰው ነው። በትልቁ ዛፍ ስር ያየኸው ሽማግሌ ነብይ ኢብራሂም ናቸው። እሳት ሲያቀጣጥል የተመለከተው የእሳት ተወካዩ መልአኩ ማሊክ ነው። የመጀመሪያው ቤት ደግሞ የሰፊው ምእመን መኖሪያ ነው። ሁለተኛው ቤት ደግሞ የሸሂዶች መኖሪያ ነው። እኔ ጅብሪል ነኝ፣ ይህ ደግሞ ሚካኤል ነው። ከጭንቅላትህ ቀና በል አሉኝ። ጭንቅላቴን ቀና ሳደርግ ዙሪያዬ ልክ እንደ ዳመና ሩቅ ቦታ ሆኖ አገኘሁት። እነሱም ይህ ደግሞ ያንተ መኖሪያ ነው አሉኝ። እኔም እንግዳውስ ተውኝ መኖሪያዬ ልግባ አልኳቸው። ከእድሜህ የተወሰነ ያልጨረስከው አለ፣ ብትጨርስ ኖሮ መኖሪያ ትገባ ነበር አሉኝ። እስቲ ምንድነው ከእንዲህ አይነቱ ቅጣት ሊያደን የሚችል? አቢ ሰለማ ከአቢ ሁረይራ ባስተላለፉት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ይህ ሐዲስ ስለዚህ ጉዳይ ዝርዝር ማብራሪያ ይሰጠናል። ሐዲሱን በርካታ የሐዲስ ዘጋቢዎች ዘግበውታል። የሞተ ሰዎች እሱን ቀብረው በሚመለሱ ጊዜ የቀባሪዎቹን የጫማ ኮቴ ይሰማል። ሟቹ ሙእሚን ከሆነ ሲሰግደው የነበረው ሰላት ከራስጌው፣ ጾሙ የነበረው ጾም ከበስተቀኙ፣ የመጸወተው ምጽዋት ከበስተግራው፣ እውነተኝነቱ፣ ዝምድና ቀጣይነቱ፣ መልካምነቱ፣ ለሰዎች በጎ መዋሉ በግርጌው በኩል ይጠብቁታል። የተለያዩ ቅጣቶች ወደ እርሱ ሲመጡ በጭንቅላቱ አቅጣጫ ሲመጣ ሰላት በዚህ በኩል መግቢያ የላችሁም ትላለች። በስተቀኙ ሲመጣም ጾም በኔ በኩል መግቢያ የለም ይላል። በስተግራው ሲመጣም ዘካ በኔ በኩል መግቢያ አታገኙም ይላል። በስተግርጌውም ሲመጣ የተለያዩ የኸይር ስራዎቹ በእኛ በኩል ፈጽሞ መግቢያ አታገኙም ይላሉ። ይህ ነው እንግዲህ ከቀብር ቅጣት ሊያድን የሚችለው። እናም እነኚህን ነገሮች በብዛት መስራቱ ነው የሚያዋጣው። ንግግሬን የማሳረገው አንዳንድ ምክሮችን በማቅረብ ይሆናል። እነኚህ ምክሮች የተላለፉት ከታላላቅ ጻድቃን የአላህ ባሮች ነው። አሊ ኢብኑ አቢ ጣሊብ እንዲህ ብለዋል፣ ዱንያ ጀርባዋን ለኛ ሰጥታ ጉዞ ጀምራለች፣ አኺራ ደግሞ ፊቷን ወደኛ ዙራ ጉዞ ጀምራለች። ለእያንዳንዳቸው ልጆች አሏቸው። የአኺራ ልጆች ሁኑ፣ የዱንያ ልጆች አትሁኑ። ዛሬ ስራ ብቻ ነው፣ ቁጥጥር ኦዲት የለም። ነገ ደግሞ ቁጥጥር ኦዲት እንጂ ስራ የለም። ቡኻሪ ዘግበውታል።
በኢማሙ ቁርጡቢ የምክር ጥንቅር ውስጥ የሚከተለው ተዘግቧል። አንተ ተላላ ስለ ሞትና ጣረሞት ስለ መራራውና አስቸጋሪው ጽዋው አስተንትን አስብ። የሞት ቀጠሮ ምን አይነት እውነተኛ ቀጠሮ ነው? ፍርዱስ ምን አይነት ፍትሃዊ ፍርድ ነው? ሞት ለቀልቦች ባስደንጋጭነቱ ለአይኖችም ባስለቃሽነቱ በቂ ነው። ለተሰበሰቡት በበታኝነቱ በጥፍጥና ቆራጭነቱ በምኞት አሰናካይነቱ ተወዳዳሪ የለውም። ለመሆኑ አንተ የሰው ልጅ ሆይ ስላወዳደቅህና ካለህበት ቦታ ስለመዘዋወርህ አስበህ አስተንትነህ ታውቃለህን? ከሰፊውና ከተንጣለለው መኖሪያ ወደ ጠባቡና አስጨናቂ ወደ ሆነው ስትዘዋወር ጓደኛ ዘመድ ወዳጆች ሁሉ ሲከዱህ ወንድምህ ሚስጥረኛህ ሲያኮርፍህ ከሚደላው ፍራሽህ ከሚለሰልሰው አንሶላና ብርድ ልብስህ ውስጥ ወደ ትቢያ አቧራ ስትወሰድ ከዚያ ድሎት መኝታህ በአፈርና በጭቃ ሲመርጉህ እስቲሰበው አንተ ንብረት ሰብሳቢ ሆይ አንተ በግንባታ ሥራ የተወጠርክ ሆይ ወላሂ ከዚህ ሁሉ ንብረቶች ውስጥ አንዲት ከፈን ብቻ ነች ያንተ። እሷም ብትሆን ከቆይታ በኋላ ጠፊ ናት። ገላህም ቢሆን የአፈርና የምስጥ ቀለብ ነው። እስቲ የታለ ያ የሰበሰብከው ንብረትህ ከዚህ አስከፊና አስፈሪ ክስተት አድኖሃልን? በፍጹም እንደውም ለማያመሰግንህ ነው ትተኸው የመጣኸው። አንተ ግን ምክንያት ወደማይቀበልህ ከነጭቅቅትህ ከነወንጀልህ ነው የመጣኸው። ታላቁ ሰሐቢ አቢ ደርዳ ደግሞ የሚከተለውን ምክር አስተላልፈውልናል። 3 ነገሮች ያስቁኛል፣ ሌሎች 3 ነገሮች ደግሞ ያስለቅሱኛል። 3ቱ ያሳቁኝ ነገሮች ሞት እያሳደደው ዱንያን የሚመኝ ሰው፣ ያልተዘነጋ እሱ ግን ዝንጉ የሆነ ሰው፣ እሱ በስሜቱና በፍላጎት ውስጥ በመፈንጨት ራሱን ረስቷል፣ የተፈጠረለትን ዓላማ ዘንግቷል፣ በዘፈን በጭፈራ በዝሙት በሐሺሽ ተዘናግቷል። አላህ ግን እርሱን የሚዘነጋው ወይም የሚረሳው አይደለም። 3ኛው ያሳቀኝ አላህ ወዶለታል ወይስ ተቆጥቶበታል ሳያውቅ በሙሉ አፉ ከት ብሎ የሚስቅ ሰው ነው። 3ቱ ደግሞ የሚያስለቅሱኝ የመጀመሪያው ወዳጆቼን ሙሐመድና ጓደኞቹን መለያየቴ ነው። ሁለተኛው በጣራሞት ላይ ያለ አስጨናቂ ገጠመኝ ሲሆን 3ኛው ደግሞ ሚስጥሮች ሁሉ ይፋ በሚሆኑበት ዕለት በጌታ ፊት መቆም እንዲሁም ወደ ጀነት ይሁን ወደ እሳት መጨረሻው የማይታወቅበት አስጨናቂ ክስተት ናቸው ብለዋል። በርካታ ምክሮች አሉ። ካነበብኳቸው ሁሉ በጣም ጥልቅ ምክር ያዘለውን የአምስተኛውን ኸሊፋ ዑመር ኢብኑ አብዱል አዚዝን ምክር አብረን እንመልከተው። ከዕለታት አንድ ቀን ኸሊፋ ዑመር ኢብኑ አብዱል አዚዝ በአንድ አስክሬን ሽኝት ላይ ተገኝተው ነበር። የቀብሩ ስነ ስርዓት ተካሂዶ ካበቃ በኋላ ሰዎች ሲበተኑ እሳቸው ግን ከቀብሩ ጥቂት ፈንጠር ብለው ቁጭ አሉ። የተወሰኑ ሰዎችም አብረዋቸው ቁጭ አሉ። ከዚያም አብረዋቸው ቁጭ ያሉትን ሰዎች እንዲህ ሲሉ ይመክሩ ጀመር። ከጀርባ ያለው ቀብር ጠራኝ። ዑመር ኢብኑ አብዱል አዚዝ ሆይ በወዳጆቹ ላይ ምን እንደፈጸምኩኝ አትጠይቀኝም እንዴ ሲል ጠራኝ። እኔም እንዴታ እጠይቅሃለሁ እንጂ አልኩት። እሱም ማለትም ቀብሩ ከፈኖቻቸውን አቃጠልኩ፣ ገላዎቻቸውን ቆራረጥኩት፣ ደማቸውን መጠጥኩት፣ አጥንታቸውን ቆረጫጨምኩት። ከዚያም ቀብሩ እንዲህ ያለኝ መገጣጠሚያዎቻቸውን እንዴት እንዳደረግኩት አትጠይቀኝም እንዴ? እንዴታ ንገረኝ እንጂ አልኩት። እሱም እንዲህ አለኝ ትከሻዎችን ከክንዶች፣ ክንዶችን ከክርኖች፣ ክርኖችን ከመዳፎች፣ ጭኖችን ከጉልበት፣ ጉልበትን ከባት፣ ባትን ከቁልጭምጭሚት ዘነጣጠልኳቸው። ከዚያም ዑመር አለቀሱ፣ እንዲህም አሉ የዱንያ ቆይታ እጅግ በጣም አጭር ነው።